ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ደም አፋሳሽ ውጊያ ዛሬም በከፍተኛ ሁኔታ ቀጥሏል። ባለፉት ጥቂት ቀናት ውስጥ በቀጠናው የታየው ውጥረት እጅግ ወደ ከፋና አሳሳቢ ደረጃ ተሸጋግሯል። የብልጽግና አገዛዝ ከፍተኛ ወታደራዊ አዛዦችን ወደ ግንባር በማስገባት መጠነ ሰፊ ወታደራዊ ስምሪት መውሰዱ ታውቋል። በመንግስት በኩል ይህንን ስልታዊ ዘመቻ በበላይነት እየመሩት ካሉት ከፍተኛ ወታደራዊ መኮንኖች መካከል ሌተናል ጀነራል መሐመድ ተሰማ አንዱ መሆናቸው ተረጋግጧል። ይህ በከፍተኛ ወታደራዊ አዛዦች የሚመራው ጦር ዘመናዊና በከባድ መሳሪያዎች የታገዘ የኃይል እርምጃ በጎጃም ደጋዳሞት ላይ ከፍቷል። ይህ አዲስ የጥቃት ስትራቴጂ የቀጠናውን የጸጥታ ሚዛን ሙሉ በሙሉ ያወከ ሲሆን ግጭቱ ከመደበኛ የጦር ግንባር ፍልሚያ አልፎ ሕፃናትን ጨምሮ በርካታ ሰላማዊ ዜጎች ወደሚኖሩባቸው መንደሮች መስፋፋቱን የተለያዩ የመረጃ ምንጮች በከፍተኛ ሐዘን እየገለጹት ይገኛሉ። ወታደራዊ እንቅስቃሴው ደጋዳሞትን ማዕከል አድርጎ ለተከታታይ ቀናት የቀጠለ ሲሆን ገዢው ጦር ኃይሉን ያደራጀውና ስምሪቱን የወሰደው ከተለያዩ አቅጣጫዎች መሆኑ ተረጋግጧል። በተለይም ከደንበጫና ከቋሪት ማዕከል በመነሳት ወደ ደጋዳሞት የተደረገው የተደራጀ የጦር ግስጋሴ የፋኖ ኃይሎችን ይዞታዎች ከበው ለመምታት እየታለመ ስትራቴጂ እንደነበር የዘርፉ ተንታኞች ይገምታሉ። ነገር ግን ነገሮች በታቀደላቸው መንገድ ብቻ አልሄዱም። በተለይ ከቋሪት ገነት አቦ በኩል ተነስቶ ወደ ደጋዳሞት የተቀላቀለው የገዢው ጦር ስልታዊ ጠቀሜታ ባላቸው የዳንዴን ተራራ፣ የወይብኝና የጠጠር ማርያም አካባቢዎች ላይ ሲደርስ ከፋኖ ኃይሎች ብርቱና ያልተጠበቀ የመልሶ ማጥቃት እርምጃ ገጥሞታል። በእነዚህ ስልታዊ የወታደራዊ ግንባር ቦታዎች ላይ ለተከታታይ 3 ቀናት ያህል እጅግ ከባድ ውጊያ መደረጉ የተሰማ ሲሆን የመንግስት ጦር በፋኖ ኃይሎች በኩል ከፍተኛ ጉዳት እንደደረሰበት የሚወጡ መረጃዎች በሰፊው ያመላክታሉ። ይህ ወታደራዊ ግጭት ያስከተለው ትልቁና እጅግ አሳዛኙ ጠባሳ በንጹሃን ዜጎች ላይ እየደረሰ ያለው ሰብአዊ ቀውስ ነው። በመስክ የሚገኙ ምንጮች እንደሚያመለክቱት የገዢው ጦር በፋኖ ኃይሎች በኩል ብርቱ መቋቋምና ጉዳት ሲደርስበት የተበታተኑት ወታደሮች ወደ መኖሪያ መንደሮች ቤት ለቤት በመግባት በሰላማዊ ሰዎች ላይ ጭምር የጭካኔ ግድያ ፈጽመዋል። ይህ አይነቱ ድርጊት በዓለም አቀፍ የጦርነት ሕግጋት መሰረት ፈጽሞ የተከለከለና እንደ ጦር ወንጀል የሚቆጠር ተግባር ነው። በቋሪት ወረዳና በዙሪያዋ ባሉ አካባቢዎች ብቻ የዕለት ተዕለት ኑሯቸውን በሚመሩ 2 አርሶ አደሮች ላይ አሰቃቂ ግድያ ተፈጽሟል። ከዚህም በተጨማሪ 2 ሕፃናትና አንድ በቤት ውስጥ የነበሩ ወጣት በዚሁ ቤት ለቤት በተደረገ ጥቃትና በከባድ መሳሪያ ፍንጣሪዎች ለከፍተኛ የአካል ጉዳት መዳረጋቸው ተረጋግጧል። ንጹሃን በገዛ ቤታቸው በገዛ ቀያቸው ዋስትና የሚያጡበት ይህ ሁኔታ የቀጠናውን ሰብአዊ ቀውስ ይበልጥ እያከፋው መጥቷል። የዚህ ጦርነት አስከፊነት ይበልጥ ጎልቶ የታየው የመኖሪያ መንደሮችን፣ ሕፃናትንና አቅመ ደካሞችን ከግምት ያላስገባ የከባድ መሳሪያዎች አጠቃቀም በመኖሩ ነው። በደጋዳሞት ሐሙስ ገበያ አካባቢ የተፈጸመው ክስተት የዚሁ ትልቅ ማሳያ ነው። በዚህ ስፍራ ወይዘሮ እጅጋየሁ ሽፈራ የተባሉ እናት ከመኖሪያ ቤታቸው ሳይወጡ ከ2 ሕፃናት ልጆቻቸው ጋር በአገዛዙ ጦር በተተኮሰ ከባድ መሳሪያ ሕይወታቸው አልፏል። ይህን አሳዛኝ ክስተት ይበልጥ የከፋ የሚያደርገው በተመሳሳይ ጥቃት ሌሎች 5 ሰላማዊ ሰዎችም በመኖሪያ ቤታቸው ውስጥ እንዳሉ በከባድ መሳሪያ መገደላቸው ነው።
ከባድ መሳሪያን ንጹሃን ዜጎች በብዛት በሚኖርባቸው ቀጠናዎች ላይ ያለ አንዳች ጥንቃቄ መተኮስ የሲቪሎችን እልቂት በከፍተኛ ደረጃ እንደሚጨምረው የዘርፉ ተንታኞች በተደጋጋሚ ይናገራሉ። ይህ የንጹሃን እናቶችና ሕፃናት ደም በከንቱ መፍሰስ በአካባቢው ማህበረሰብ ላይ የረጅም ጊዜ የስነ ልቦና ስብራትና ማህበራዊ ጠባሳ ጥሎ የሚያልፍ መሆኑ አያጠራጥርም። ይህ አውዳሚ ውጊያና የንጹሃን ዜጎች ግድያ በአንድ ውስን ቀጠና ብቻ የተገደበ አይደለም። ታማኝ የዜና ምንጮች እንደሚያረጋግጡት ከሆነ ከደጋ ዳሞት በተጨማሪ በሰከ ወረዳ ጣይት በተባለ አካባቢ፣ በማዕከል ደጋሳኝ እንዲሁም በደቡብ ሜጫ አካባቢዎች በተመሳሳይ መልኩ ንጹሃን ዜጎች በገሃዱ እየተገደሉ መሆኑ ታውቋል። ይህ የሚያሳየው ግጭቱ መላውን የጎጃም ቀጠናና አጎራባች ወረዳዎችን እያዳረሰ የመጣ ሰፊ የጦርነት ቀጠና መፈጠሩን ነው። በአጠቃላይ በአማራ ክልል እየተካሄደ ያለው ይህ ጦርነት ለንጹሃን ዜጎች ጥበቃ ካልተደረገ የሰብአዊ መብት ጥሰቱና የንጹሃን እልቂቱ ይበልጥ እየከፋ መሄዱ የማይቀር ሀቅ ነው። ዓለም አቀፍ ማህበረሰብና ሰብአዊ መብት ተሟጋቾች አገዛዙ በንጹሃን ላይ እያደረሰ ላለው ለዚህ ጥቃት ትኩረት ሊሰጡት ይገባል እንላለን። ለዛሬ ያዘጋጅንላችሁ መረጃና ትንታኔ ይህንን ይመስል ነበር። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ